በነገራችን ላይ እኔ የምታስቁኝ እናንተ ናችሁ ማለት ነው። ኮሜንታተሮች በጣም ነው የምታስቁኝ። አንዳንዶቻችሁ ደግሞ ሌሎቻችሁን በጣም በጣም ፈታ ነው የምታደርጉኝ። እነ ሩታን ቤት ስገባ የትን ቦታ ስሄድ ኮሜንታችሁ ፈታ ያደርገኛል ማለት ነው። ዛሬ ደግሞ ሩታዬ ሄርሜንና ማን ነበረች ስሟ ሜሪን አዳኒን ደስታንም ከህይወት ይወጡልኝ ብላ ዛሬ አሰናብታችኋለሁ ማለት ነው። በቃ ከዚህ በኋላ ወደ ህይወታችሁ አልገባም አልመጣም ስትላት ሄርሜላ ማለት ነው። በስማ ውስጧ በደስታ ተሞላ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? አለሁላችሁ። እኔ ከመሸ ብቅ ብዬላችኋለሁ ደግሞ ማለት ከአንዳንዴ ሞክረው ደግሞ ማታ ማታ ብለን አሁን ደግሞ ብቅ ብዬላችኋለሁ ማለት ነውና ዛሬ እንግዲህ ሩታዬ ወደ ሁለት ቦታ ነው ምናምን አይቻታለሁ። በነ አብርሽም ዛሬ ከሄርሜላም ጋር እንግዲህ ታረቅን ብለው መጥተዋል ማለት ነውና በዛሬው በአብርሽ ቪዲዮ ከስር ኮሜንቶችን እያየሁኝ ነበረ። አንዳንዶቻችሁ ዛሬ ገና ድራማ መሰለን የምትሉም ሰዎች አላችሁ። ዝምታ ወርቅ ነው ብዬ ነው የማስበው ማለት ነው። ማንኛውም ሰው የሚሰራው ስራ ያው ስታውት የሚገባችሁ ይመስለኛል። ይሄ ነው ተብሎ አንደርስታንድ ባይደረግም ብዬ አስባለሁ ማለት ነው። ሩታ እንግዲህ ዛሬ ሄርሜላን ከዚህ በኋላ እኔ ወደ እናንተ ህይወት መጥቼ አልረብሽም፣ ህይወታችሁን መኖር ትችላላችሁ ስትላት እንግዲህ በደስታ እውነት ምድሩ እንትን አለማለቱ በጣም በቃ የሆነ ፈገግታዋ እሱም ደግሞ በቃ እናመሰግናለን ይላል አይደል? በቃ እናመሰግናለን፣ በቃ እናመሰግናለን ይላል። ሌላስ የምትለው ነገር የለም? ሩታ ግን ዛሬ ማለት ነው ከዚህ በኋላ እነሱ ጋር አልሰራም እንትን አልመጣም ብለሻል። እንዲያመጭ በቃ የእውነቴን ነው ብለሽ በቃ ከዚህ በኋላ ራስሽን አስከብረሽ ቁጭ በይ አለቀ። ዳኒም ትሁን እንዲህም ደስታም ይሁን ማንም ይሁን የማይጠቅምሽ ከሆነ አይጠቅምሽም። ካላስ በቃ ከሚጠቅምሽ ጋር መሆን ነው ያለብሽ ከዚህ በኋላ ብዬ ነው የማስበው ማለት ነው። አለቀ። ይህ ካልሆነ ምን ልበላችሁ? ምክንያቱም የዚህ ካልሆነ ከባድ ነው። እንዴ እናንተ እየሸወዳችሁን ከሆነ ግን በጣም ነው የሚደብረው። እውነት ጋይስ እኛ የምንረበሽ እኛ እኮ የምንሸወድ ሰዎች አይደለንም። አሳዘነች ቢኖሩታ ይሄ እኔ ድራማ አይመስለኝም። የብዙ ሰው ድራማ ነው እያለ ያለው ግን አይመስለኝም። ሩታ እንዴት የሆነች እንዴት ነው አንድ ወንድ ልጅ ከአንዲት ሴት ጋራ እየተቃቀፈ እንደዚህ እየተሳሳመ ለእኔ ባል ይሆነኛል ብዬ ላመጣው? እኔ አላረገውም። እውነቴን ነው የምነግራችሁ፣ እኔ አላረገውም። ያው የእናንተ አመለካከት የተለየ ሊሆን ይችላል። እኔ በበኩሌ ግን እንዲህ አይነት ነገር አላረገም። እውነት ለመናገር በዚህ የመጣው ነገር ይቅርብኝ፣ ብሩም ይቅርብኝ፣ ይቅርብኝ። ሁሉም ነገር ፈጣሪ ሲባርከው ነው ጋይስ። እውነቴን እኮ ነው ማሮቼ፣ ፍቅሮቼ እና እኔ በዚህ ሜሪ ደግሞ ዝም ብለሽ ረጋም ለማለት ሞክሪ ሴትዮ። እኔ ነገረ ስራሽ እየገረመኝ ነው ማለት ነው አንቺ ነገር። ስለዚህ ረጋ ለማለት ሞክሪ። ዝም ብለሽ ጭጭ አትበይ። እንዴት ነው የምትሆነው? ማርያምን የምሬ ነው። እንዴት እንደምትሆን ታያችኋት ሜሪ። በጣም እኮ የምትገርመው ረጋ ማለት እንኳን አይችልም ወይስ እናንተ ግራ ገብቷችሁ እኛንም ግራ እያገባችሁ ነው ያላችሁት። አሁንስ እኛ እዛ ጋር ስንሄድ ሌላ ሙሉ የቡታጅራ ሰው እኮ በሩታ ነው የሚሰራው። ወይኔ ሙሉ የቡታጅራ ዩቲዩበሮች እኮ በሩታ ነው የሚሰሩት ጋይስ። ሩታ የሁሉ እንጀራ ከፋች የኔ እናት፣ የሁሉ እንጀራ ከፋች አንቺ እየተረገጥሽ የኔ እናት ለሁሉ እንጀራ ከፋች ነው። ማርያም ይገርማል በጣም ጀግኒት ነሽ። ለማንኛውም የሚዲያው መሪ ብትባልስ ጋይስ
ይህ ብትባል ነው የምለው የሚዲያው መሪ ብትባል። አንጫጫችሁ እኮ የእሷን ፎቶ ሳይለጥፍ የሚሰራ የለም ቡታጅራ። በቃ ያበዩት ያበዩ። በተለይ የአብርሽ ዘመዶች ማለት ነው። የአብርሽ ዘመዶች በተለይ እሷ እህቶቿ ናቸው። እንደፈለጉ ቢሰሩ መብታቸው። የአብርሽ ወንድሞችስ የሩታን ፎቶ እኮ ሳይለጥፉ አይሰሩም ጋይስ። እውነቴን እኮ የሩታን ፎቶ ሳይለጥፉ አይሰሩም። ለጥፈው ነው የሚሰሩት። በስማ ሩታ ከሌለች በቃ ባዶ ናችሁ ማለት እኮ ነው። አሁን አብርሽና ሩታ እኮ እንዲህ ቢሆኑ የቡታጅራ ልጆች በምን ይሰራሉ ጋይስ? ይህ ነገር እኮ ነው ያሳሰባችሁ። በምን ይሰራሉ? መስሪያ አይዲያ የለማ። ገባችሁ? አይዲያ የለማ። ችግሩ እኮ ይሄ ነው። ችግሩ ይሄ ነው እናቴ እንጂ እነሱ አንድ መሆን እኮ አቅቷቸው አይደለም ጋይስ። ግን እነዚህኞቹ በምን ይሰራሉ? በምን ይስሩ? አብርሽና ሩታ ፍቅር ሆነው ተመጡ። በምን ይሰራሉ ቪዲዮ? እያችሁ ይሄ ነገር አለ ይመስለኛል። እንዴት ተረዳዋል? የእነሱንም እንጀራ ያለ መዝጋት ይመስለኛል እንደዚህ የሚሆኑት ማለት ነው። እና ፍቅራችሁን ግን ግራ እያጋባችሁኝ ነው። እኔ አሁንም ቢሆን ነገም ቢሆን ግን አብርሽና ሩታ አንድ ላይ ቢሆን ደስ ይለኛል። እውነቴን ነው የምላቸው። አንደኛ ነገር የተዋለዱ ሰዎች ስለሆኑ እኔ ቢሆኑ እመኛለሁ እና ዛሬ የሚሆን ነገር ምኞቴ ነው። እውነቴ ነው የምላቸው እመኛለሁ ማለት ነው። አንድ ላይ ቢሆኑ ደስ ይላል። የተዋለደ ሰው በተለይ በጣም አሪፍ ነው። አንድ ላይ ቢኮን ብዬ ነው የማስበው። እና ሩታዬ እንግዲህ ሀሳብሽን እና አላማሽን አንቺ ታውቂያለሽ። ሄርሚላ ዛሬ እንኳን ደስ ያላችሁ የሄርሚላ እህቶች። ይሄን ነበር የፈለጋችሁት አይደል? እንኳን ደስ ያላችሁ። መጨረሻው ግን አያምርም እንጂ እንኳን ደስ ያላችሁ። ግን መጨረሻው ድሉ የኛ ነው፣ የሩታ ነው። ችግሩ ይሄ ነው እንጂ እንኳን ደስ ያላችሁ ለዛሬ ማለት ነው። ለዛሬ እንኳን ደስ ያላችሁ ግባልስ እና ለማንኛውም ዶሽዬ እናንተም ላይክ ሸር አድርጉ፣ ሀሳብ አስተያየት ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። የመሰለኝ ይሄ ነው እንግዲህ። እናንተ ደግሞ የመሰላችሁን ሀሳባችሁን ልትሰጡ ትችላላችሁ። ስጡ ሀሳባችሁ። የኔ ሀሳብ ይሄ ነው። እናንተ ሀሳብ ደግሞ መስጠት መብታችሁ ነው።